አዎ እንግዲህ ጓደኝነትና ትዳር ለየብቻ ናቸው። እሺ እህቴ፣ አንዳንድ እህቶች ካገቡ በኋላ ለባላቸው ስለ ጓደኛቸው ሙሉ ያወራሉ። ጓደኛዋ ጋር መጣም ደግሞ ስለ ባሏ ታወራለች። በዛን መሀል ጓደኝነት ባህር ማዶ ያለችው ፊቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሀሳቧን አሳክተን ማኑራውና አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሰሙ ዩቱብ ቻናል ተከታታይ ቤተሰቦቼ፣ ወደ ሀገሮች ልጆች እንዲሁም ኢትዮጵያውያኖች ሁላችሁንም ሰላም ሰላም ብያለሁ። ከሀገር ውስጥም ከሀገር ውጭም የምትገኙ እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም ነው ወይ እላችኋለሁኝ። ከኔ ጋር አልሐምዱሊላህ ረቢል ዓለሚን ሁሉ ሰላም ሁሉ መልካም ነው። እንግዲህ ዛሬ ላይ አላሁ ስብሓነሁ ወተዓላ ወዶና ፈቅዶ ያገናኘን ጌታ ምስጋና ለሱ ይገባው ማለት ነው ውዶችዬ። እና እንግዲህ ሰሙ እንደተለመደው በየጊዜው አዳዲስ ቪዲዮዎችን ትምህርቶችን ይዛ እየመጣች ትገኛለች ማለት ነው። እና ባለፈው እንግዲህ አንዲት ሴት ከባሏ ጋር ሊያኖሯት የሚገቡ አደቦችን አይተናል ማለት ነው። ስለዚህ ኤኒዌይስ እስከ 45ኛ ድረስ ይመስለኛል፣ እስከ 25ኛ ድረስ ይመስለኛል ያየነው ማለት ነው። ቀጣዮቹን ዛሬ ላይ የምናያቸው ይሆናል ኢንሻአላህ። እንግዲህ እህቶች ተጠቀሙበት። ምክንያቱም እህቶቼ አንዳንድ ጊዜ ከምናውቀው በላይ ደግሞ እውቀት ያስፈልገናል። ማወቁ ለእኛ ይጠቅመናል እና በዛ ባወቅነው ነገር ላይ ደግሞ እንድንሰራ እንሆናለን ማለት ነው። እናም ሼር አደርጋችኋለሁኝ። ስለዚህ ውዶችዬ ተጠቀሙበት። የተጠቀማችሁትን ደግሞ ስሩበት፣ ወደ ተግባር ቀይሩት ልላችሁ እወዳለሁ። ኢንሻአላህ እንደምትጠቀሙበት አልጠራጠርም። ለ25ኛ እንግዲህ ማለት ነው ዛሬ ያሉሽን ችግሮች ለመናገር አመቺ ወቅት ምረጪ። ያ ማለት ለባልሽ ማለት ነው። ለምሳሌ ባልሽ ንዴት ላይ በሆነበት ሰዓት ወይም ደብሮት ወይም ጥሩ ሙድ ላይ ባልሆነበት ሰዓት የሆነ ነገር መናገር በምትፈልጊበት ሰዓት ትንሽ ከባድ ነገር ነውና ምን ማድረግ አለብሽ? ቦታ መምረጥ አለብሽ ማለት ነው ሀቢብቴ። ሌላ ወደ 26ኛው ስንሄድ ጭንቀቱን በመልካም ንግግር አስወግጅለት። ያ ማለት ሲጨነቅ ሲጠበው ማለት ነው። ጭንቀቱን አንቺ ደግሞ በመልካም ነገር ቀይርለት። ሴት ልጅ ብልህ ናት ይባል የለ እንደዛ ማለት ነው። ወደ 28ኛው ስታጠፊ በፍጥነት ይቅርታ ጠይቂ። ይቅርታ በነገራችን ላይ የተሸናፊነት ስሜት አይደለም ይቅርታ ማለት ነው። አላህ የሚወደው እንደዚሁም ደግሞ የሰው ልጅ አጥፍቶ እንኳን ይቅርታ ብሎ ለአላህ ብሎ ይቅርታ መጠየቅ ትልቅነት እንጂ ትንሽነት ወይም ደግሞ ስንፈት አይደለም ማለት ነው። 29ኛ ያለ አግባብ ከመቅናት ተጠንቀቂ። ቅናት እጅግ ቤትን ያበላሻል፣ ትዳርን ያፈርሳል ማለት ነው። ቅናትን ልትጠነቀቂ ይገባል ማለት ነው ውዷዬ። ቅናት በጣም መጥፎ በሽታ ነው ማለት ነው። 30ኛ ሚስጥሩን አታውጪ። ማለትም ሚስጥር የሆነን ነገር ወደ ውጭ ልታወጭበት አይገባም። ሀታ እናትሽ ብትሆን እንኳን የእሱ ሚስጥር ልታወሪና አሳልፈሽ ልትናገሪ አይገባም። ሚስጥር ብላችሁ ያዙ ብለሽ እንኳን ቢሆን ማለት ነው። ለምን የባልሽ ሚስጥር እንደዛ ማድረግ አይጠበቅብሽም። ሌላው እንግዲህ የምናየው 31ኛ ሳይተኛ በፊት አትተኝ። ስንቶቻችን ነን ይህንን ነገር የምንጠብቀው? ማለቴ እሱ ቀድሞ ከመተኛቱ በፊት አንቺ ቀድመሽ መተኛት የለብሽም ማለት ነው። ብልጥ ሁኚ ውድዬ። ሌላው 32 ቀድመሽ ከእንቅልፍሽ ተነሺ። ይሄ ግዴታሽ ነው መቼም። ስለዚህ እሱ ከመነሳቱ በፊት ቀድመሽ ማለት ነው ተንስተሽ ተጣጥበሽ ምናምን። ስለዚህ ቅድሚያ ተንስተሽ ዝግጅት አድርጊ ማለት ነው። ሌላኛው 33ኛ ብዙ ነገር ሲያመጣ አመስግኙ። በነገራችን ላይ ብዙ ነገር ሲያመጣ ብቻ ሳይሆን ትንሽ ነገርም ቢሆን ለቤቱ ብሎ ሲያመጣ ወይም አንቺን ያስደስትሻል ብሎ ሲያመጣ ግዴታ ትልቅ ነገር ካልሆነ ብለሽ ሙገግ አትበይ። በትንሿ ነገር አመስግኘው። ስታመሰግኝ ባልሽ ይደሰታል፣ አላህም ደግሞ ይደሰትብሻል። አላህ የወደደው ነው አይደለም? ስለዚህ ባልሽን ምንም ነገር ቢሆን ምን ይዞ ሲመጣ አመስግኘው፣ ተደሰችና አመስጋኝ መሆን ይልመድብሽ ማለት ነው። 34ኛ ትንሽ ነገር ሲያመጣ አበርክችው። ያ ማለት ትንሽዬ ነገር ሲያመጣ አንቺ ማበርከት ትችላለሽ ማለት ነው። ሌላው ደግሞ 35ኛ ሲያለቅስ አትሳቂ፣ ሲስቅ አታልቅሺ።
ስንቶቻችንን አንዳንድ ጊዜ ሲያለቅስ በሚያለቅሰውን ለቅሶ እምንስቃለን። ተው ብለነው እንኳን አልሰማን ሲል እምንስቅ። ነገሩ የሚያስቆን አይደለም፣ ተናደንን ሊሆን ይችላል እና ሲስቅ ማልቀስን አቁሚ፣ ሲያለቅስ መሳቅን አቁሚ ማለት ነው። 36ኛው ሲታመም እንቅልፍሽን ትተሽ እደሪ። ያ ማለት እሱ ሲታመም ማለት ነው። እሱ ሲታመም ያንቺ ህመም ሊሆን ይገባል እና እሱ እያመመው እየተሰቃየ አንቺ ዝም ብለሽ እንቅልፍ መተኛት የለብሽም። ማለት የሚያስፈልገው ነገር ካለ ያው የታመመ ሰዓት ለሱ ከባድ ነው እና የእሱ ጭንቀት ለአንቺ ጭንቅ መሆን አለበት። ገባሽ ውዴ? የሰው ልጅ በተለይ ደግሞ በችግሩ ጊዜ የነበረችውን ቆይታ ሊረሳት አይችልም እና ያንን ነገር ጥንቃቄ ልታደርግ ይገባል ማለት ነው። 37ኛ ሲወጣ ሸኘው። ሲወጣ በስነ ስርዓት በክብር በፍቅር ሸኘው። ሲመጣም እንደዛ አድርገሽ ተቀበዩ። 38 ሲቸገር ከጎኑ ቁሚ። በችግሩ ሰዓት ከጎኑ ቆመሽ አብሽር ባለቤቴ፣ አብሽር አለውልክ፣ ይህም ነገር ያልፋል፣ አብሽር ሀቢቢ፣ ይህ በዚህ ይሆናል፣ ይስተካከላል፣ እንደዚህ ነው እያልሽ ከጎኑ ልትቆሚ መከታ ልትሆኝለት ይገባዋል ማለት ነው። 39ኛ በድኑ ላይ እገዡ። በድኑ ላይ ደካማ ከሆነ ጠንካራ እንደሆን እነዛን ነገራቶች ልታግዡ ይገባል ማለት ነው። አንቺ እያወቅሽ እሱ የማያውቃቸው ነገራቶች ካሉ ለማሳወቅ መትጋት መጣር ይኖርብሻል ማለት ነው። ሌላው ሲገባ ፈገግታ ተቀበዩ። ፈገግ ብለሽ በፈገግታ ማለት ነው። ገባሽ? ከሰው ልጅ ከፊቱ ፍትፍቱ ይባል የለ እንደዛ ስለሆነ ፈገግ ብለሽ ሲገባ ማለት ነው ቤቱን እንድናፍቅ አድርገው ማለት ነው። ግን ፈገግታ ከሌለሽ ሰዓቱ ምን ጊዜ ባልመሸ ብሎ ራሱ የሚመኝበት ሰዓት ይመጣል። አንቺ ጥሩ ፊት የማታሳዩ ከሆነ ፊትሽ ጭጋግ ሆኖ ጨለማ ሆኖ የሚጠብቀው ከሆነ ቤቱ በጣም ነው የሚያስጠላው። ማለትም ስራ ጨርሶ እንኳን ወደ ቤት የሚመጣበት ሰዓትን ይጠላዋል፣ ይወቅሰዋል ማለት ነው። ሌላው 41ኛ ቀጠሮ ሲኖረው አስታውሹ። ቀጠሮ ሲኖረው ያንን ቀጠሮ ጊዜ ሀቢቢ ቀጠሮ አለ እንዳትረሳው አስታውሰዋል ምናምን ብለሽ አንቺ ቅድም አስታውሹ ማለት ነው። 42 ስለ ሌላ ሴት ባህሪ አታውሪው። ማለትም መጥፎ ሴቶች ጥሩ ሴቶች ሊኖሩ ይችላሉ። ለአንቺ እሱን አንቺና አንቺ ብቻ ስለሆንሽ ለሱ ንግስቱ ሁለ ነገሩ አንቺ ስለሆንሽ ስለሌላ ሴቶች ማውራት አስፈላጊ አይደለምና ስለሌላ ሴቶች አታውሪው። ምክንያቱም ምንም ለሱ የምትጠቅሚው ነገር የለም። ገባሽ? ስታወሪው ማለት ነው። እና ለዛሬው የነበረን ቆይታ ይህንን ይመስላል። እንግዲህ ዛሬ ላይ በነበረን ቆይታ እስከ 42 አጠናቀናል። ከባልሽ ጋር ሊያኖሩሽ የሚገቡ አደቦችን በስነ ስርዓት አይተናል ማለት ነው። ውዶች ንግስቶችዬ፣ እህቶችዬ እንግዲህ ማለት ነው እንደምትወዱት አልጠራጠርም። ተጠቀሙበት፣ ተጠቀሙበት፣ ተጠቀሙበት ልላችሁ እወዳለሁ። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ አትርሱ። ስለዚህ በየጊዜው የምለቃችሁ ቪዲዮዎች እንደዚሁም ደግሞ ተደራሽነት እንዲኖረው ማለት ነው ለሌሎች ሰዎችም ሸር ማድረጋችሁን አትርሱ እያልኩኝ በአክብሮት ጋብዛችኋለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሁላችሁም ያላችሁበት ሀገርና ቦታ የአላሁ ሱብሓነሁ ወተዓላ እዝነትና ሰላም ጥበቃ አይለያችሁ እያልኩኝ ልባዊ ምኞቴ ነው። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ የምንወዳትና የምናከብራት የምንሳሳላት እማማ ኢትዮጵያ ሀገራችን ለዘላለም ትኑርልን እያልኩኝ ስለዚህ በዚሁ ልሰናበታችሁ እወዳለሁኝ። ውድ ቤተሰቦቼ ስለያችሁ በእንባ ልላችሁ ማለት ነው። እንግዲህ ሰላማችሁ ይብዛልኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። ባይ ባይ።